ዘይነብ ቀስ በቀስ ከካድር እየራቀች ካድርም እየራቀች ነው። በተለይ ደግሞ በራክ ካድር ላይ ያለን ነገር ጠንከርከር ብለዋል። በራክ ልክ እሷ እናቷ የገዛ እናቷ ሙትሎም ሳትንከባከባት ጠልታት እንዳሳደገቻት ሁላ በራክን ብትሆን ካድርን ጠልታት እየተጠራጠረቻት የምትፈልገውን ነገር ሳታበላ ሳታጠጣት እንደዚሁ እያጎሳቆለቻት ነው ልታሳድጋት የምትፈልገው። ካድር ደግሞ ዘይነብ ትታሰርብኛለች የሆነ ነገር ብል በሚል ተጽዕኖ ስር ናት ያለችው። አሁን በራክ በቀጥታ እየመጣች ነበረ ወደ አንድ ቦታ መጠጥ ልትገዛ የገባቸው። ቱላይ ከባለቤቷ ጋር ነበረች። በርቀት ይህንን እየተመለከተች ነው። በእርግጥም በራክ መጠጥ እንደገዛች አየች በርቀት። ስለዚህ አሁን የቀራት በቀጥታ በራክን ለማዋረድ የሚጠቅማትን ማስረጃ ብቻ ነው። ይህም በራክ ጠጥታ ስጨርስ ወደ ውጪ ጨርሳ ጠርሙሱን ስጠል መቅረጽ ብቻ። በሌላ በኩል ረፊካ የሙስጠፋ እናት ወገቧን ይዛ ሙስጠፋ እስኪመጣ ድረስ እየጠበቀች ነው። አይመጣም እንዴ ብላውንም ቢሆን እየተጠባበቀች ነበረ። ከዛውንም ቢሆን ሙስጠፋ አልመጣም። ሙስጠፋ አሁንም ቢሆን እየጠበቀችው ነበረ። ሀሪፍ ምን ሆነሽ ነው አትረጋጊሙ እያለ ነበረ። ቆይ አንዴ እያለችው ነበረ። ከዛ ሙስጠፋ መጣ። እማዬ አስቸኳይ ጉዳይ ነው ግን እርግጠኛ ነሽ ለምንድን ነው የጠራሽኝ ምንድነው ነገሩ እያለ ነበረ። ገና እንደገባ በጥፊ ያጠናገረችው። ሙስጠፋ እንደዚህ በጥፊ ሲመታ ሀሪፍ እንዴ ምን እያረግሽ ነው ያለሽው አንቺ ሴት እያለ ነበረ። በጣም ታሳፍራለህ፣ ስለ ለጋምዜ መጥፎ ነገር እያስወራህባን ነው አለችው። ምን እያለ ነበር እዚህ ጋር ሙስጠፋ። ሀሪፍም ቢሆን ምን እንደምትዩ እያላን ነው። እንዴ እማዬ ምን እየተፈጠረ እንዳለ ምን እንደሆነ እኔ አላቅም፣ ማለቴ ምን እንደሰማሽ አላቅም፣ ነገር ግን ከጠየቅሽ ምንም የተፈጠረ ነገር የለም፣ ምንም የሆነ ነገር እኮ የለም እኮ ነው የምልሽ በቃ እያለ ነበረ። እንዴ እናንተ ሰዎች እየሆነ ያለው ነገር አነግሩኝም እንዴ ይላል ሀሪፍ። አባዬ አይደለም ቅድም ጋምዛ የደወለችልኝ መጋረጃው ተገንጥሎ ነበረ እንዲሰቅልላት ጠየቀች። ላግዛት ሄድኩኝ። ከዛ እየሰቀልኩኝ እያለ ድንገት መሰረቱ ተንገዳገደና ወደኩኝ። የወደኩት ደግሞ እሷ ላይ ነበረ ይለዋል። ደነገጠ ሀሪፍም ቢሆን። ከዛ በኋላ ድንገት እናቷ መጣች። የእናቷ ጓደኞችም መጡ። አዩን እማ አባዬ ሌላ ምንም የተፈጠረ ነገር የለም እኮ ነው የምለ፣ ምንም ይሄ በቃ አለመግባባት ነው፣ ምንም የሆነ ነገር የለም እያል ነበር። ይሄ እውነት ሆነም አልሆነም ግን በቃ እነዚህ ሰዎች አፋቸውን ማዘጋት አለበት። ገባረለ የሆነ ነገር ማድረግ አለበት። በቀጣይ ሳምንት ትጨጫጫላችሁ፣ ቀለበት መተሳሰር አለባችሁ፣ በቃ መሆን ያለበት ይሆናል፣ ሁሉም ነገር መሆን አለበት እያለች ነበረ። እንዴ እንደዛ እኮ አይደለም ታዲያ ቆይ ማዬ እንደዛ አይደለም እያለ ነበረ። እንዴ እናንተ ሰዎች አብዳችኋል እንዴ ምንድነው የምታወሩት እያለ ነበር ሀሪፍ። አንደርጋ ልጨምርልም አሁኑኑ ሳራት ጋር ትደውልለታለህ ቶሎ በላይ ስራውን እቀበለዋለሁ ትለዋለህ። ከዚህ በኋላ እሱ ጋር ትሰራለህ። እዳን በሙሉ እሱ ይከፍልልሃል። እዳን ወይ ደግሞ እስኪከፍል ድረስ ጠንክረህ ትሰራለህ። ገባ አንገትን ደፍተህ እሷን አግብተህ ትኖራለህ አለችው። እናንተ ሰዎች አብዳችኋል ይላል ሀሪፍ። ሙስጠፋ ተበሳጭቷል። ስማ ይሄ ጉዳይ ከዚህ በኋላ ያንተ ክብር አይደለም የጋምዜ ክብር ጨምሮ ነው። ስለዚህ ከዚህ በኋላ ምንም ወለም ዘለም የለም። ገባ አይደል? እኛ ምን ነገር ብቻ ነው የምታረገው። ገባ አንተ ለልጅቷ አታዝንላትም እንዴ? ለልጅቷ ባታዝንላት ለሷ ክብር እንኳን አታስብም እንዴ ብላ ተናግራ ሄዳለች። ፈጣሪ ሆይ ምን እየሆነ ነው ያለው ይላል በጥፊ የተመታበትን ጉንጩ ደገፍ አርቆም። በሌላ በኩል ዘይነብና ኢብሩ በቀጥታ ወደ ነበራክ ቤት እየመጡ ናቸው። ዘይነብ ካድርን ለማየት ነበር ያመጣጧ። ወደ ቤቱ እየቀረበች ከዛ ዘይነብ በሩን ታንኳኳለች። በሩን እየደበደበች ስታንኳኳ ብዙም አልቆየችም። ካድር መታ በሩን ከፈተች። እንደ እህቴ ዘይነብ ብላ ቶሎ ብላ በሩን ከፈተችው። የኔ ቆንጆ ብላ ዘይነብ እዚህ ጋር እያቀፈቻ ነበር። ነስኪ የኔ ቆንጆ ብላ ታክፋታለች። እንዴት ነሽ? ማንም የለም እንዴ? ለምን አንቺ በሩን ከፈትሽ? ማንም የለም እንዴ ቤት ውስጥ አለቻት። ማንም የለም ትላታለች። እንዴት ማንም የለም ስትላ ነበር። አያቴም እማዬም እዚህ ጠሩኝ ብቻዬን ሄዱ፣ ሁለቱም ወጡ ትላታለች። ኢብሩ ትበሳጫለች። ዘይነብ ደግሞ ጥሩሽ ነይ በቃ እዚህ ጋር ተቀመጪ ብላ በርጋ እንድትቀመጥ ነገረቻት። ያንቺ ነገር እኮ አስጨንቆኝ እኮ ነው የሆነ ነገር ልጠይቅሽ ፈልጌ ነበረ። ዛሬ ከስነ ልቦና አማካሪያ ተገናኝተሽ ነበር እዛ ፍርድ ቤት እና ያው ከእናትሽ ጋር ደስተኛ እንደሆንሽ ተናግረሻል እውነት ነው አለቻት። ከዛ ካደር አዎ ተናደሽብኛ እንዴ አለቻት። ኧረ አልተናደድኩብሽም ለምን ብዬ ነው ባንቺ የምናድድብሽ እንዴ ምን ማለት ነው ግን በትክክል የምታስቢውን ነገር ለማወቅ ስለምፈልግ ነው በቃ ይሆን አለቻት። እማዬ እንግዲህ እንደነገረችኝ ከሆነ እኔን ከወሰርሽኝ ከሰራት ጋር ትለያያለሽ እና እኔ ደግሞ ደስተኛ እንድትሆኝ ብቻ ነው የምፈልገው፣ ከሱ ጋር ከተለያየሽ እንደምታዝኛ ቃለው ለዛ ነኝ ያልኩት ስትል ነበረ። ኢብሩን ባይተናነቀ ነበረ። እንዴ ካድር ምን ብዬ ነገርሽ ነበረ? ምን ብዬሽ ነበረ? ልጆች መስዋዕትነት ዋጋ ሊከፍሉ አይችሉም፣ ትልቆች ብቻ ናቸው ብያል ነገርኩሽም ነበረ። እኔ በጭራሽ አንቺንም ቢሆን ወንድምሽ ሰራተንም አልተውም። እሺ ለምን እንደዚህ ትታስቢያለሽ? ማሰብ የለብሽም፣ እኛ ነገሮችን እናስተካክላለን እያለቻ ነበር። በራክ የገዛችውን መጠጥ ይዛ በፌስታል ወደ ግቢው እየገባች ነበረ። ኢብሩ በድንገት አየቻት። ይህን ጊዜ ኢብሩ ፈንጠርተልና ወደ በራክ እየጠቀች ነበረ። ሴትዮ ምን እያረግሽ ነው ያለሽው አንቺ? ምንድነው በዚህ ሰዓት ምን ታረጊያለሽ አንቺ? ምን ታረጊያለሽ ውጪ? ለምን ልጅቷን ተታሻት ምትጁ ስትራ ነበር። ምን አገባሽ አንቺ ስትራ ነበር። በጣም ያሳዝናል። እንዴት ምንም የማታውቅ ትንሽ የህፃን ልጅ ቤት ጥለሽ ትሄጃለሽ ስትራ ነበር። ምን አገባሽ? እከስሻለሁ ብትይኝ ይሻልሻል ስትራ ነበር። ለማን ነው ምከሽኝ? አንቺ ራስሽ ትከሰሻለሽ። እንዴት ምንም የማታውቅ ትንሽ የልጅ ቤት ውስጥ ብቻዋን ትተሻት ትሄጃለሽ? ምን አይነት ቅጣት ነው ስትራ ነበር። ዘርቤ ከመንገዴ ብላ በራክ ራመድ ስትል ዘይነብን አየቻት። ዘይነብ በዝምታ ተዋጠች። አንቺ እዚህ ምን ታረጊያለሽ? ተነሽ አንቺ ወደ ቤት ግቢ፣ ፖሊስ አልጠራልሽ ከዚህ ትላታለች።
ትላታለች በራክ ዘይነብን። ካደርን ደግሞ እንድትገባ እየዘች አልነበረም። ምንም እንግዲህ ይህችን ልጅ ላያት ነው የመጣሁት፣ አንቺ ግን ብቻዋን ጥለሻት ሄደሽ ነበረ። የሚገርም ነው እንዴት እንደዚህ ይደረጋል ስራ ነበረ፣ ሱቅ ነበር የሄድኩት፣ በቃ ሌላ ነገር አይደለም ትላለች በራክ ጥፋቷን ለመደበቅ እየሞከረች አይደለ እና መኪና ያሹ ለዛ ነበረ ሩቅ ነው ቦታ ነው እባክሽ ይነሽ ስትል ነበረ። አረጋግጫ እሱን ማስረጃ የለሽም እባክሽ ተነሽ አንቺ ግቢ ብላ በከታ በራክ ካደርን እንድትገባ እየገፈች አልነበረ። ከዛ እዚህ ጋር ዘይነብ እና ኢብሩ ብቻቸውን ቀሩ። በራክ ካደርን ወደ ውስጥ ይዛት ገብታ በሩን ጠረቀመችባቸው፣ በሩን ዘጋቸው። ከዛ ካደር በመስኮት በኩል በመስታወት ጋር ትመጣና ከዛ ታያታለች ዘይነብን። ዘይነብ ደግሞ እዚህ አልተውሽም እሺ እያለች ነበረ። ከዛ ካደር እሺ ብላ እየሳቀች ትመለከታታለች። ከዛ በኋላ በዚህ መንገድ ኢብሩ እንዲሁም ዘይነብ እየተራመዱ ከቤቱ እየራቁ ነበረ። ታሳፍራለች ይባባላሉ። በራክ ካደር እንደዚህ በመስታወት ዘይነብ ስትመለከታ ስታይ እየቀናች ስትናድር ነበረ። በሌላ በኩል የበራክ እናት ሙትላውን ከሴት ጓደኞቿ ከኩዮቿ ጋር ቁማር እየተጫወተች ነው። ቁማር እየተጫወቱ በመጨረሻም አሸንፍ ያለው ብላ ደስ ስትሰኝ ድንገት ቤቱ ተወረረ። የነበሩበት ቤት ፖሊስ ዘልቆ ገባና ሁሉንም እየያዘ ነበረ። ሁሉንም መታወቂያቸውን ተቀበሉና እሰሯቸው ሲባባሉ ነበር። ሙትሩ ተያዘች። እዚህ ጋር ሙትሩ እኔ ጓደኞቼ ጠርተውኝ ነው የመጣሁት እዚህ ጋር እኔ ምንም አውቀው ነገር የለም ስትል ነበር። ነይ መቤት ውስጥ ገብተሽ ስትጠየቂ ትናገራለሽ እሱን እያሏን ነበረ። ድንገት ሴቪምም ተያዘች። ሴቪም እዛ ቤት ውስጥ ሌላ ክፍል ውስጥ ነበረች። ቆያ እንዲ ያልተረዳችሁኝም እንዴ እኔን ግን አውቃችሁኛል እኔ እኮ ሴቪም ታጀር ነኝ እያለች ስትጨቃጨቅ ድንገት ሙትሩ አገኘቻት። አንቺ ስትራን ነበረ። ሙትሩ ብትሆን አንቺ እዚህ ምን ታደርጊያለሽ ስትራ ነበረ። ሁለት ሴቶች የማየውን ቦታ በማየውን ሰዓት ተገናኙ። በሌላ በኩል ሰራት ቤት ውስጥ ነው ያለው። ድንገት ተደወለለት ከእናቱ። ሄሎ ማይ እያለ ነበረ። እዚህ ጋር ሴቪም ጫጫታ ውስጥ ናት ያለችው። ሄሎ ልጄ ሰራት ስትለው ነበረ። ሄሎ ማይ የት ያለሽው? ምን ጫጫታ ቦታ ላይ ነው እንደ ያለሽው እያለ ነበር። ሰራት ልጄ ትለዋለች። እንዴ እማዬ የምትይው ነገር አይሰማኝም የት ነው ያለሽው እያለ ነበረ። ሰራት እየታሰርኩ ነው ያለሁት እርዳኝ አለችው። እየታሰርኩ ማለት እያለ ነበር። ቢሆን አለመግባባት እያሰሩኝ ነው በእናት በቃ የሆነ ቁማር ቦታ ውስጥ ታገኘኝ አለመግባባት ነው ምንም ባላረኩን ነገር ፖሊሶች እያያዙኝ ነው ስትል ነበር። ከዛ ሙትሎ መጣችና ኧረ እኔንም አድኑኝ እኔንም አስፈቱኝ ስትል ነበረ። ፖሊሶች አንጠልጥለው መኪና ውስጥ እየከተቷቸው ነበረ። ሴቪምም ተያዘች። እንዴ እማዬን ያለሽው መጣሁ ነው እያለ ነበረ። የተወሰደችበትን ፖሊስ ጣቢያ እየነገረችው ነበረ። ከተወሰኑ ሰዓታቶች በኋላ ማታ ላይ ሰዓቱ ሄዶ መሽቷል። ዘይነብ ወደ ዋናው ሳሎን እየመጣች ነው። ሀያል እራቷን እየበላች ነበረ። ድንገት ዘይነብ ስትመጣ ትመጣም እንዳለቻት የቤት ስራ አለባት ትጨርስና ትመጣለች። እንደገና ደግሞ አራበኝም ብላኛለች እሷን መጫን አልፈለኩም ለዛ ነው ስትራ ነበረ። ሀያል ምግብ መብላቷን ቀጠለች። አያቴ ቴዳኖ ስትላ ነበረ። አባትሽና እሷ እንኳን አብረው ናቸው ይመጣሉ ስትራ ነበረ። እንዴ ከመጀመሩ ደግሞ እነሱ ውጭ ወጥተው እራት መብላት የጀመሩት ብላ ያልጠየቀች እኔ እንጃ አላቅም ሲመጡ ይነግሩናል ትላታለች። ድንገት የሰራት መኪና መጣ። ይሄው መጡ ትላለች ሀያል። በቃ ቆይኔ ልቀበላቸው ብላ ዘይነብ ራመድ ብላ እየሄደች ነበረ። ከዛ እዚህ ጋር ሰራትና ሴቪም ከመኪና እየወሩ ነበረ። መጨቀጨቅ ጀመሩ። እማዬ ያለንበት ሁኔታ እያወቅሽ እንደሆነ ያውን አንቺ በዚህ ሰዓት ነችን ከፖሊስ ጣቢያ ማስፈታት ነበረብኝ። እማዬ አብደሻል እንዴ? ምን ማለት ቁማር መጫወቻ ቦታ መሄድ ማለት ምን ማለት ነው እያለ ነበረ። ሰራት አለመግባባት እኮ ነው የተወሰኑ ጓደኞቼን ለማግኘትና እነሱን ለማየት እኮ ነበር እኮ የሄድኩት ሌላ ነገር እኮ አይደለም ለምን አትረዳኝም ሌላ ነገር አይደለም እኮ አለችው። እማዬ አትዋሺ ማለት እዚህ ጋር ምንም የሚያስዋሽሽ ነገር የለም ተይ ይቅርብሽ ለኔ ነገር ማለት እንዴ ብለሽ ነው ጓደኞችን ካልጠፋ ቦታ ካፌ ሬስቶራንት ውስጥ ማግኘት እየቻልሽ ቁማር ቤት የምታገኛቸው አላት። ለመጀመሪያ ጊዜ ልኩት ልጄ የመነኛ የእውነቴን ነው የምለ ማለት ትንሽ እንዝናና ምናምን ብለው ጠሩኝ። እኔ በጭራሽ ሊገምቱ አልችሉም እዛ ቦታ ሄዳሉ ብዬ እያለ ነበርና እንደዚህ አይነት ቦታ ሄድሽ ነው የምትዝናኘው? ተመልከቺ አሁን ለወደፊቱ ዝናናለሁ ብለሽ አስቢና ጥንቃቄ ካላረግሽ ራስሽ የምታገኘው ፖሊስ ጣቢያ ነው ይገባሻል የምለው እያለ ነበረ። ድንገት ዘይነብ መጣች። ስትመጣ ወይዘሮ ሴቪም ፈጣሪ እንኳን ማረሽ እውነት እንደዚህ ነገር እኮ ያደርስ ነው ትላታለች። በሉ ለልጆች ደግሞ እንዳነግሯቸው ባካችሁ እኔ ለእነሱ ላይ ያለኝን አክብሮት ማጣት አልፈልግም እሺ ስትል ነበር። አይደለ ምን ነው ማይባረክሽው ነገር አፈርሽበት እያለ ነበር ሰራት። እሷ ደግሞ ተውቶ ሰራት በእውነት እንደዛ አትበለኝ እባክህ እንደዛ ማለት የለብህም እኔን በእውነት ስሰቃይ ነበረ እያወቀው በቃ ተውቶ እንደዛ አትበለኝ ብላ ትሄዳለች። ዘይነብና ሰራት ቀሩ። የሚገርም ነው በቦታው ላይ እኮ የበራክ እናትም እንኳን እዛ ቦታ ላይ ተገኝታ አትያዝ መሰለሽ ልክ እንደማይ ይላታል። ሰራት የሆነ ነገር ልነግር ነበር እንዳትናደርግን አለችው። ተናገሪ ችግር የለም እያለ ነበር። ሴዲፍ ነግራኝ ነበረ የበራክ እናት ኃይለኛ የቁማር ሱስ እንዳለባት እና ለፖሊስ ደውላ እንደምትናገር ማለቴ በቃ አርጊው አልኳት ማለት ሴዲፍ በበራክ ተናዳበት ተበቀላ ታስብ ነበረ እያለችው ነበረ። እና ቀደም ብለሽ ታቂ ነበር ማለት ነው እያለ ነበር። አዎ ሰራት አቅ ነበረ ግን በቃ በራክ ቤተሰቤን በጣም አስከፍታብኛለች በቃ ማለቴ እሷን ማስከፋት ፈልግ ነበር ምን ማለት ነው። እንደገና ደግሞ በካደርም ጉዳይና አዳኛለች ላናድዳት ፈልጌ ነበረ ግን ሴዲፍ ይህን ነገር ልታደርገው ስትሞክር አርጊው በቃ ምንም ማድረግ አልቻለም አልኳት እና ወይዘሮ ሴቪም
እዛ እንዳለች ባቅ ኖሮ ታውቃለህ ይሄ ነገር እንዲሆን አላረግም ነበር አለችው። ችግር የለም ችግር ይቅርታ መጠየቅ አይጠበቅብሽም አንቺ እንዴ ልታቂ ትችያለሽ እያለ ነበረ። መሳሳቅ ጀመሩ። እንደዚህ ሲሳሳቁ ሀያል ድንገት አየቻቸው። አባዬና ዘይነብ ምን እየወሩ ነው የሚሳሳቁት ብላ ስትታዘባቸው ነበረ። ሰራት ከዘይነብ ጋር ትንሽ አወራና በቃ ልሂድ እያለ ነበረ። የነ አለችው ዛሬ የነጃቲ የመጨረሻ ቀን ነው የሚሆነው እያለ ነበረ። ተው ግን ሰራት ተው ግን ተው እያለችው ነበረ። እመጣለሁ ችግር የለም እያላን ነበረ። ከዛም በኋላ በነገራችን ላይ ክረምት እየደረሰ ነው ያለው እስኪ የሰርጋችን ሁኔታ ማሰብ አለብን እያለ ነበረ። እስኪ ዛሬ በሰላም ተመለስና በደንብ እናወራበታለን አለችው። ሻራትና ጥሏት ይሄዳል። በሌላ በኩል በራክ ቤት ውስጥ ናት። ቁጭ ብላ ትጠጣለች። ሙትሉ ደግሞ ስቅስቅ ብላ ታለቅሳለች። በራክ በመጠጧ ስትዝናና ሙትሉ ደግሞ በሶፍት እየተዝናናች ነበረ። አቡ አንቺ በቃ ሸረ በስመ አብ ለቅሶ ቤት እኮ አረግሽው ምንድን ነው እንዴ ማልቀስሽን አቁም። ይሄ በጣም ስታለቅሽ በጣም ድምጽሽ እያስጠላኝ ነው በእውነት ለጆሮ ራሱ ይቀፋል ስትራ ነበር። አንቺ ለእኔ አታስቢልኝም እንዴ እኔ እኮ ፊት ለፊትሽ ቁጭ ብዬ እያለቀስኩኝ እኮ ነው አዝኜ ስትራ ነበር። እና እንዳዝንልሽ ፈልገሽ ነው እንዴ? ያንቺ እናትነት ለእኔ ልክ እኔ ለካደር እናት እንደሆንኩት አይነት ስሜት ነው ገባሽ አይደለ? ምንም አትለይም። አዎ አልወድሽም፣ ምክንያቱም ካደር እኔን ብትሆን አትወደኝም። እኔም ሳልወዳን ያሳደግኳት፣ አንቺም ደግሞ እኔን አንድ ቀን እንኳን ሳትወጂኝ ፍቅር ሳታሳይን ያሳደግሽው። አቡ በእናትሽ አታለቃቅሽብኝ ምን አይነቷ ናት ብላ ስክር ብላ ነበረ። ጥላት ትሄዳለች። ሙትሉ ማልቀሷን ትቀጥላለች። በሌላ በኩል ሙስጠፋ ከእናቱ ከአባቱ ከኢብሩ ጋር ተፋጧል። ሙስጠፋ ለአቶ ሰራት ደውልለት እኮ ነው የምልህ ላረከው ነገር ኃላፊነት መውሰድ አለብህ እያለችው ነበር። ረፊቃ ማየ በቃሽ እንዴ ምን ማለት ነው ነገሩ? ለምን የምታስገድዱት? ለምን የምትጫንቱ? ወንድሜ ምንም አላረኩም አላረለ እንዴ? ምንም ባላረገው ነገር ለምን እንደዚህ የምታረጉት? ቆይ እንዴ በቃ መጋረጃ ሊሰቀል ነው ዴል ነገር የተፈጠረው በስተት ነው ብላ ተናገራች። ኢብሩ ዝም በይ ጣልቃ ትግቢ እያለች አልነበረም። ኢብሩ በዝምታ ተዋጠች። ደውል እያለች ረፊቃ እዚህ ጋር ስትጫነው ነበረ። እዚህ ጋር ሙስጠፋ ምንም ማድረግ አይችልም። ደወለ ለሰራት። ሲደውልለት ሰራት ስራ ላይ ነበረ። አነሳው። አቶ ሰራት ሊሆን ነገር ላናግር ፈልጌ ነበረ። የስራ ሀሳባውንም ቢሆን ካለ ልሰራ ፈልጋለሁ አንተ ጋር ጠብቃለሁ ና ነገ ሆቴል ና እናወራለን አለው። ሙስጠፋ ስልኩን አውርቶ ጨረሰ። ይሄዳል። በአንድ በኩል ኢብሩን ብትሆን በተመሳይ መንገድ ከነ ነጃቲ መልእክት እየደረሳት ነበረ። ሰራት በሌላ በኩል አሁን ወደብ ጋር ነው የሚገኘው። ከጃን ጋር ነው ያለው። የነጃቲ የጭነት መኪና እንደሚያዛውን ይጠበቃል። በሌላ በኩል ዘይነብ አሁኑ ወደ መኝታ ክፍል መጣች። ወደ ሰራት መኝታ ክፍል መጣ። ጆሮ ጌጡ አንደኛው ጠፍቶ ባል ነበር እየፈለገችው ነው። ኢብሩ ደወለችላት። ደውላላት ዘይነብ እህቴ ተፈቷል እያለቻ ነበር። እርግጠኛ ነሽ እያለቻ ነበር። አዎ እርግጠኛ ነኝ ተፈቷል። ወይኔ ያረ ለሰራ ነገሪውና የሆነ ነገር ይደረግ ጥበቃ ይደረግልሽ ስላ ነበር። ዘይነብ ደነገጠች። ቆይ እነግርሻለሁ እያለቻ ነበረ። ዘይነብ እነግርሻለሁ ብትልም ግን ተናወጠች፣ ደንግጣለች፣ ልታስብ ተቀመጠች። በሌላ በኩል ቱላይ እና ባሏ አሁን መኪና ውስጥ ቁጭ ብለው በራክ ጠጥታ ጨርሳ እነዛን የጠጣችባቸውን ጠርሙሶች ውጪ አውጥታ እስከምጥል ድረስ እየጠበቁ ናቸው። ባለቤቷ እዚህ ጋር ሽንቱን ወጥሮታል። እየተጨናነቀ ነበረ። ያዝ አርገው እያለችው ነበረ። ድንገት በራክ ወጣች። ይሄው ወጣች ስትል ነበር። እየቀረጸቻ ነበር በስልኳ። ይሄው በራክ እንደምታያት እየወጣች ነው። እዚህ ጋር እስኪ ከመኪና እንውጣ፣ ከዛ እስኪ ጠርሙሶ የታለ ፌስታሉ የታለ ኤርካን ፌስታሉን ክፈተው ትላለች። ወደ ቆሻሻው መጣያ ከደረሰች በኋላ ከዛ ከፈቱት። ውስጡ ጠርሙሶች አሉ የመጠጥ። በጣም ጥሩ በራክ እንግዲህ እጄ ላይ ወርቀሻል፣ እንግዲህ ከዚህ በኋላ ምንም አታመጪም ስትል ነበረ ቱላይ። ከዛ ትንቀሳቀሳለች። ኤርካንም ቢሆን ወደ ቤት ቶሎ ፈጥኖ ይሄዳል። በሌላ በኩል አሁን የነጃቲ የጭነት መኪና ተይዟል። ጃንና ሰራት መጡ። ነጃቲ እዚህ ይመጣል ብለው ሲጠብቁ ነበረ። ነጃቲ የለም። ነጃቲ አሁን ያለው ቤት ውስጥ ነው። ቤት ውስጥ ሆኖ ግን እየተንቆራጠጠ ነበረ። ነጃቲ እንደዚህ እየተንቆራጠጠ የሱ ንብረት በፖሊስ እየተያዘ ተደውሎ ተነገረው። ነጃቲ ፖሊስ እየመጣ ነው ያለው፣ ፖሊሶች እየያዙን ነው አለው። ነጃቲ ስልኩን ዘጋው። ዞር ብሎ ፔሊና አያትና ጃን ክዶናል፣ ጃን ሸምጥጦናል እያለ ነበረ። እነ ሰራት የታል ነጃቲ ሲባባሉ ድንገት ሰራት ያ ሰው ለነጃቲ ደውሎ መረጃ የነገረውን አየው። እየተከታተለው ነበረ። ጃንም በዚሁ መንገድ ውስጥ ለውስጥ እዛው ወደቡ አካባቢ ይሄዳል። እንደዛ በባሩ ዳርቻ አብረው ብዙ ዕቃ በተከመረበት አካባቢ እየተዘዋወሩ ነበረ። በአንድ በኩል ሰራት ያን ሰው ቀስ ብሎ ከኋላ እየተከተሉ ነው። ሰውየው ኧረ አምልጡ ፖሊሶች መጥተዋል ብሎ ስልክ እያወራ ሰራት ከኋላ ሲከተለው ሰውየው ዞር ብሎ ሰራትን ሲሮጥ ሰራት እየሮጠ ሲከተለው ነበር። በድንገት የተተኮሰው ሲተኮስ እዚህ ጋር በእኩል አጋጣሚ በኩል ሳን ነበር። ዘይነብ ደንግጣ ከተቀመጠችበት የተነሳችው እያለቀሰች ነበረ። ወይኔ ሰራት የሆነ ነገር እየሆነ ነው ያለው መሰለኝ፣ ምን እየሆነ ነው ያለው ብላ ደንግጣ እንባ የተናነቀት። በመጨረሻ ማልቀሷ አልቀረም፣ አለቀሰች። ግን ምን እንደሆነ ባታቀም መጥፎ ስሜት ተሰምቷታል። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።